ጤና ይስጥልኝ እንደምን አላችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ ማህበረሰቡና የጸጥታ ኃይሉ በጋራ በመስራታቸው የከተማቸውን ሰላም ማረጋገጥ እንደቻሉ የደባርቅ ከተማ ነዋሪዎች ተናገሩ የማህበረሰቡን ሰላምና ደህንነት ለማረጋገጥ የሚያስችል የተቀናጀ የወንጀል መከላከል ተግባር እያከናወነ መሆኑን የሰሜን ጎንደር ዞን ሰላምና ጸጥታ መምሪያ ገልጿል ደረጀ ደርበው ዝርዝር አለው ሰላምን ማረጋገጥ ለሁሉም አካል አስፈላጊ የመሆኑንም ያህል የጋራ ስራና ቁርጠኝነትንም ይፈልጋል። በሰሜን ጎንደር ዞን ደባርቅ ከተማ ሰላምና ጸጥታን ለማረጋገጥ የአካባቢው ማህበረሰብና የጸጥታ መዋቅሩ በጋራ እየሰሩ ይገኛሉ። አስተያየታቸውን የሰጡ የደባርቅ ከተማ ነዋሪዎች በተለያዩ ጊዜያት ይፈጸሙ የነበሩ የወንጀል ተግባራትን ለመከላከል ማህበረሰቡ ከጸጥታ ኃይሉ ጎን በመሰለፍ በጋራ እየሰራ እንደሚገኝ ተናግረዋል። በተለያየ ነገር አምሽቶ ሲመጣ ስልክ መሰረቅ፣ መዘረፍ መደብደብ ነገሮች ይከሰቱ ነበር። አሁን ግን ያው አካባቢውን ተደራጅቶ ብሎኩን እየጠበቀ ባለበት ሰዓት ማንኛውም ማህበረሰብ እንደፈለገ ቤቱን በሰላም እየገባ ያለበት ሁኔታ ነው ያለ። ሁሉም ማህበረሰብ መብራት በየበሩ እንዲያወጣ በመደረጉ ሁሉም ብርሃን በመሆኑ ማንኛውም ሌባ የታገሰበትና የቆመበት ምክንያት አለ። ጦር መሳሪያ ያላቸው አካላችም ሁላችንም አካባቢያችን እየጠበቅን ነው ያለው የተሻለ ስራ እየተሰራ ነው ያለው ለቀጣይም የተሻለ ስራዎች እንሰራለን ብለን እንጠብቃለን። ማህበረሰቡ የራሱን ሰላምና ደህንነት ለመጠበቅ የሚያደርገውን ጥረት አጠናክሮ እንዲቀጥልም የሰሜን ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ ዳኝነት ሙሉ ሰው ጠይቀዋል። ጨለማን ተገን አድርገው የሚፈጸሙ ወንጀሎች ነበሩ። ቅሚያ፣ ዘረፋ፣ ድብደባ እነዚህ ወንጀሎች እንዳይፈጸሙ ሁሉም ሰው በነፍስ ወከፍ የውጭ መብራት በማብራት እና አካባቢውን በመጠበቅ የወንጀል ተጋላጭነቱን የቀነሰበት ሁኔታ ነው ያለ። ይሄ በቅንጅት መስራት ከተጀመረበት ጊዜ ጀምሮ ምንም አይነት ወንጀል የሚፈጸምበት ከተማ አይደለም ማለት ነው። የደባርቅ ከተማ አስተዳደር ከንቲባ ጌትነት ጸጋዬ ሰላም የጋራ ስራን የሚጠይቅ በመሆኑ ዘላቂ ሰላምን ለማረጋገጥ ከማህበረሰቡ ጋር በቅንጅት እየተሰራ እንደሚገኝ ገልጸዋል። የተለያዩ ሰርጎ ገቦችን መያዝ የተቻለበት በስርቆት እና በቅሚያ ሲጠረጠሩ የነበሩ ሰዎችን ይዞ ወደ ህግ እንዲቀርቡ የማድረግ ስራ የተሰራበት ሁኔታ ነው ያለው። ህብረተሰቡ የበለጠ ለልማትም ለሰላም መነሳሳት የተፈጠረበት ሁኔታ ነው ያለው። ከውስጥ የተጀመረውን ነገር ወደ ውጭ በማጠናክሮ በማስቀጠል ሰላሙ የተደላደለ ከተማ እንዲሆን የማድረግ ስራ ለመስራት ርብርብ እየተደረገ ያለበት ሁኔታ ነው ያለው። በደባርቅ ከተማ በሚገኙ 3 ቀበሌዎችና 5 የገጠር ቀበሌዎች የተቀናጀ ማህበረሰብ አቀፍ የጸጥታ ስራ እየተከናወነ መሆኑን የደባርቅ ከተማ ሰላምና ጸጥታ ጽህፈት ቤት ኃላፊ ተስፋዬ መለሰ ተናግረዋል። ጠላት እዚህ እንትን ሲል መጠጊያ አድርጎ ከገጠሩ እንደ መደበቂያ አድርጎ ታስቦ ነበር። እሱ ላይም ድረስ ሄደን ፍተሻ በማድረግ ብዙ ውጤቶች ያመጣንበት መንገድ እንዳለ አጠቃላይ በዚህ ብቻ አይደለም ወደ ወረዳውም ቢሆን ወጠን ወረዳውም ሰላም ካልሆነ ጠላት ነጻ ካልሆነ ይሄ ከተማ ዙሮ ዋስትና ስለሌለው በሚል እዚህ የዞኑ ጋር ተቀናጅተን እየሰራን ያለንበት መንገድ እንዳለ መያዝ አለበት ብዬ ነው ማሰው። ማህበረሰቡን በማሳተፍ በተከናወኑ የጥበቃ ስራዎች ይፈጸሙ የነበሩ የስርቆት፣ እገታ፣ ድብደባ፣ ግድያና መሰል ወንጀሎች መቀነሳቸው ተገልጿል። የጎንደር ከተማ አስተዳደር ግብርና መምሪያ ለ2018-19 ለመኸር እርሻ የሚውል የአፈር ማዳበሪያ በፍትሃዊነት ለአርሶ አደሩ ያቀረበ እንደሆነ ገለጸ። ደስታ ካሳ ተጨማሪ ዘገባ ይዟል። በጎንደር ከተማ አስተዳደር ከከተሜነት የኑሮ ዘይቤና የቱሪዝም መዳረሻነት ባሻገር የግብርና ስራ አንዱ የስራ መስክ ስለመሆኑ የከተማ አስተዳደሩ ግብርና መምሪያ መረጃ ያሳያል። የከተማ አስተዳደሩ ግብርና መምሪያ ምርትና ምርታማነትን ለመጨመር በሚደረገው ጥረት የአርሶ አደሩን ፍላጎት መሰረት ያደረገ የአፈር ማዳበሪያና ምርጥ ዘር እያቀረበ እንደሚገኝ የግብርና መምሪያ ኃላፊው አበራ ደባ ተናግረዋል። የሚታረሰው መሬት እንደ ጎንደር ከተማ 9018 ሄክታር ነው። ለዚህ ሄክታር መሬት ያው ቅድመ ዝግጅት አድርገን የአርሶ አደሩን ፍላጎት ተጨምሮበት አስበን እቅድ በሰዓቱ ልከናል። ግን ካቀርነው ክልሉ የላከልን ኦልሞስት አሁን 26585 ኩንታል የአፈር ማዳበሪያ ለጎንደር ከተማ ተፈቅዶልናል። ከዚህ ውስጥ አሁን ለኛ በየመጋዘኖች 9 መጋዘኖች ያሉ በከተማው ውስጥ ለነሱ ገብቶ ለአርሶ አደሩ የተሰራጨ ያለ 21942 ኩንታል ነው። አሁን ባለው ሁኔታ የጀመርነው አሁን ማዚያ መጋቢት መጨረሻ ማዚያ መግቢያ ላይ ነው።
ወደ 5000 ኩንታል አሰራጭተናል። ምርትና ምርታማነትን ለመጨመር የአፈር ማዳበሪያ አስፈላጊ ይሁን እንጂ መሬትን ደጋግሞ ማረስ ይመከራል። በጎንደር ከተማ አስተዳደር ክልል ኢየሱስ የሚገኙ አርሶ አደሮች መሬታቸውን አለስልሰው ዝግጅት ማድረጋቸውን አንስተው የአፈር ማዳበሪያ እየቀረበላቸው መሆኑንም ገልጸዋል። ብርሃኑ ታደሰ ይባላል። እዛ ክልል ኢየሱስ ቀበሌ ነኝ። መሬታችን አዘጋጅተናል፣ አለስልሰናል። ዘንድሮ የተሻለ ሆኖ ህዝቡ እንዳይጉላላ እኩል እንዲደርሰው የመደረግ ስራ ስለተሰራ እኛ ደስ ብሎናል። ስሜ ማዛ ደስ ይባላለሁ። አርሰናል፣ አለስልሰናል። ያው ይሄን ነው ስንጠብቅ የነበር ቀርቦልናል። አንዳንዲት ኩንታል ተሰጥቶናል። አሁን ድንቻችን መሪፋችን እንጥላለን። ሰጥ የጠጋ እባላለሁ። ክልል ኢየሱስ ወደ 9 ቃዳ መሬት አሁን አለስልሼ ተቀምጧል እና አሁን ስለዚህ እኔ ማዳበሪያ ቢያንስ ወደ 12 ኩንታል ራሱ እዘራለሁ። አርሶ አደሮቹ የተሰጣቸው የአፈር ማዳበሪያ በቂ አለመሆኑንም ያነሳሉ። 1 ኩንታል በቂ አይደለም። የድንችና የሪፋኔ ደግሞ ይጨመራል። ያው እንግዲህ ጥያቄያችን እኛም ወደ ኋላ እንንም እናንተ ታቀርባላችሁ፣ መንግስትም ያቀርባል። በቂ አይደለም። ሀምን ደርሱ ድንችና የሪፋ መጣ ብቻ ነው 1 ኩንታል የተሰጠን እንጂ የሌላ አዝመራ የለንም። መንግስት ደግሞ ያው አቅርቦ ያው በየወቅቱ እያቀረበ እንዲሰጠን ለከተማ አስተዳደሩ የተፈቀደውን የአፈር ማዳበሪያ ፍትሃዊ በሆነ መልኩ ተደራሽ ለማድረግ ጥረት እየተደረገ መሆኑንም መምሪያ ኃላፊው አብራርተዋል። በሁሉም አካባቢ እያደረስን ያለ ነው። አርሶ አደሮቹ አንደኛው በቃ አቅም ነው። ለምሳሌ እኛ ከ6 ቃዳ በላይ ያላቸው ከ1 ኩንታል በላይ መውሰድ ይችላሉ፣ እንሰጣቸዋለን። ግን አንዴ 12000 10 ምናምን ሺህ ስለሆነ ፋሲካ ነው ወቅቱ፣ በግንሽጥ ከብትንሽጥ አሁን ብሩ አልተሟላልን ምናምን በሚል ስሜት የሚያነሳው ሰው ኦልሞስት 90% ነው። አልፎ አልፎ ደግሞ 1 2 3 ምናምን ታገኛቸው ሰዎች ደግሞ ያው የተሻለ ብር ስላለን ሁሉም ጨማምረን ነው ሰድ የሚለዋሉና ያን ፍትሃዊ ለማድረግ እና ሌሎችም ንብረታቸውን ሽጠው ትንሽ ብራቸውን ሰባስበው አንድ ላይ እንዲወስዱ ለማድረግና ፍትሃዊ ለማረጋገጥ ነው። የመሬት ደብተር ካላቸው አርሶ አደሮች ባሻገር በቤተሰብና በኪራይ መሬት ለሚያርሱ ወጣቶች መረጃ መሰረት ተደርጎ የአፈር ማዳበሪያ እየተሰጠ እንደሚገኝም ከከተማ አስተዳደሩ ግብርና መምሪያ ያገኘነው መረጃ ያመለክታል። መንግስት ያመቻቸላቸውን ብድር በመጠቀም በተሰማሩበት የስራ ዘርፍ ውጤታማ መሆናቸውን የምዕራብ አርማጭሆ ወረዳ ወጣቶች ተናገሩ። ባለፉት 9 ወራት 16000 ወጣቶችን በስራ ዕድል ፈጠራ ተጠቃሚ ማድረጉን የምዕራብ ጎንደር ዞን ስራና ክህሎት መምሪያ አስታውቋል። ኤልያስ ጋሻው ዝርዝር ዘገባ ይዟል። ወጣት ቅዱስ ተወልደና ናትናኤል ጫላ በምዕራብ ጎንደር ዞን የምዕራብ አርማጭሆ ወረዳ ነዋሪዎች ናቸው። በብረትና በጣውላ ስራ በግለሰብ ቤት ተቀጥረው ይሰሩ እንደነበር አስታውሰው አሁን ላይ የራሳቸውን መክፈት ችለዋል። ታዲያ የራሳቸውን ስራ ለመክፈት ካላቸው ፍላጎት የተነሳ መንግስት ባመቻቸላቸው ብድር ስራ ፈጣሪ መሆን እንደቻሉ ነግረውናል። በተሰማሩበት ስራም ተጠቃሚ መሆናቸውን ወጣቶች ገልጸው የገበያ ትስስርና የመስሪያ ቦታ እንዲመቻችላቸውም እንደሚፈልጉ ሀሳባቸውን አካፍለውናል። በብረታ ብረት ብየዳ ዘርፍ ነው እየሰራሁት ያለው። ስራ የጀመርኩበት ካፒታሌ 0 ካፒታል ነው የነበርኩ መጀመሪያው። አሁን ከ200 እስከ 300 ሺህ አካባቢ ያንቀሳቀስኩ ነው ያለው። ስራው በጣም አሪፍ ስራ ነው። እድገት ተኮር ዘርፍ ነው። ተግቶ ለሚሰራና ተስፋ ለማይቆርጡ ልጆች አሳዳጊ ዘርፍ ነው። በፈርኒቸር ስራ ተሰማርቼ የሚገኝ ልጅ ነኝ። ጥያቄ የገበያ ትስስር ነው። እንዲሁም በጥቃቅን ተደራጅተን እኛ ስንሰራ ቅድሚያ መስጠት ላለበት እድለኛ መስጠት አለበት። አልጠባብ ነው የምንሰራበት ቦታ ወተን ኮብል ላይ ፀሐይ ላይ ነው የምንሰራ። የዛ ደግሞ ቦታ አመቻችቶ የተሻለ ሰፋ ያለ ቦታ ቢሰጠነ እንፈልጋለን። በምዕራብ አርማጭሆ ወረዳ በትኩረት ከሚሰሩ ስራዎች መካከል በአካባቢው የሚገኙ ወጣቶችን በቋሚና በጊዜያዊ የስራ ዕድል ተጠቃሚ ለማድረግ በስፋት እየተሰራ ነው። በ2018 ዓ.ም በ9 ወሩ ከ2500 በላይ ወጣቶችን በቋሚና በጊዜያዊ የስራ ዕድል ተጠቃሚ ማድረግ ተችሏል ያሉት የምዕራብ አርማጭሆ ወረዳ ስራና ክህሎት ጽሕፈት ቤት ተወካይ ኃላፊና የስራ ፈላጊዎች አደረጃጀት ስራ ዕድል ፈጣሪ ቡድን መሪ እያሱ ደባስ ናቸው። በዚህ በጀት ዓመት የ4690 የሚሆኑ ስራ ፈላጊዎችን እንመዘግባለን፣ ግንዛቤ እንፈጥራለን፣ እናደራጃለን፣ ስራ ዕድል እንፈጥራለን ብለን የዚህ በጀት ዓመት እቅዳችን 4690 ማለት ነው። በሀርድ ከመዘገብናቸው ስራ ፈላጊዎች ውስጥ 2576 የሚሆኑ ስራ ፈላጊዎች በቋሚና በጊዜያዊ ስራ ዕድል ተፈጥሮላቸዋል ማለት ነው። የምዕራብ ጎንደር ዞን ስራና ክህሎት መምሪያ ኃላፊ አቶ ኤፍሬም ወርቁ እንዳሉት በበጀት ዓመቱ ለ24000 ወጣቶች በቋሚና በጊዜያዊ የስራ ዕድል ለመፍጠር ታቅዶ 16000 ወጣቶችን ተጠቃሚ ማድረግ መቻሉን ተናግረዋል። በ2018 ዓ.ም በጀት ዓመት ለ24000 ወጣቶች የስራ ዕድል እንፈጥራለን ብለን በ2018 እቅድ ይዘን ነበር። በአሁኑ በ9 ወሩ 16000 የሚሆኑ ወጣቶችን በቋሚና በጊዜያዊ
የስራ እድል የፈጠርንላቸው ሁኔታዎች አሉ። ወጣቶችን በተለያዩ ስልጠና በማገዝና ብድር በማመቻቸት እየተሰራ ነው ያሉት ኃላፊው በቀጣይ የገበያ ትስስርን ለመፍጠርና የመስሪያ ቦታ ለማመቻቸት ከአገር አካላት ጋር በመስራት የወጣቶች ችግር እንደሚፈታ አብራርተዋል። ሰፊ የሆነ ሼድ እንዲገነባ ለማድረግ የሼድ ቦታዎች ወጣቶች ራሳቸው ቦታ ወስደው ራሳቸው እንዲገነቡ ለማድረግ ስላለ እነሱን አጠናክረን መንቀጥልበት መንገድ እንዳለ ለማስቀመጥ ነው። በቀጣይ የስራ እድል ላልተፈጠረላቸው ስራ ፈላጊ ወጣቶች ስራዎች እንደሚመቻቹላቸው ኃላፊው መልእክት አስተላልፈዋል። የተከበራችሁ ተመልካቾቻችን ጊዜያችሁን ከኛ ጋር ስላሳለፋችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ሰናይ ጊዜ